የጁማ ሰላት አነስተኛው ሰው ብዛት ምን ያክል ነው? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሱብሃነ ላ ኢልመ ኢላ ማ ዐለምተና ኢነከ አንተል አሊሙል ሐኪም። ያው ሰላተል ጁምዓ ያው በእስላም በዋጅብ እንደሆነች ከነብዩ ጊዜ ጀምሮ ምን ኸሳኢስ ሀዲል ኡማናት ኢላ የውሚል ቂያመት ይቀጥላለች ያለችናል። የሚሰግዱ ሰዎች ቁጥራቸው ብዛታት ምን ያክል ይሆናል በሚል ብዙ እስከ 7 አይነት ኺላፍ አለ። ቂላ 100 ሰው ወቂላ 50 ሰው ወቂላ 40 ሰው ወቂላ 7 ሰው ወቂላ 12 ሰው ወቂላ ጉሊት ቁርጥ ገበያ ጉርድ ገበያ መቆም የሚችሉ ሰዎች ይላል። ወቂላ ከኢማም ውጭ 3 ወቂላ ከኢማም ጋር 3 ይላል። ዋናው ሁሉም ደሊሉ ሰሪህ ደሊል የለው ጀማዓ ከሆነ ትንሽም ቢሆን በተለይ ከ3 ወዳ ያለ ሰው ጁምዓ ቢሰግድ ከንቶ ነው አንልም። ወላሁ አዕለም። ቀጣዩ ጥያቄ አንድ እህት ከወሊድ ቀድሞ ለሚመጣው ደም ያልሆነ ፈሳሽ በሚታሳግድ ሰላቷን ማቆም አለባት ወይስ እንዴት ነው? ወከዛሊክ ለማይ ኺላፍ አንዲት ሴት ከመውለዷ 1 ቀን 2 ቀን 3 ቀን ሲቀራት ቀድሞ የሆነ ፈሳሽ ነገር ይመጣል፣ የወሊድ ቅድሚያ ምልክት፣ እሱ እንደ ንፋስ ይቆጠርም ለማይ ኺላፍ። የተወሰኑ ዓሊሞች ይሄ ሳትወልድ በፊት የሚፈስ ነገር ንፋስ አይሆንም ሚሉ አሉ። ከፊል ዓሊሞች ንፋስ ይሆናል። ከመውለዱ 1 ቀን 2 ቀን ሲቀራት ንፈሰው ነገር አዎ ከንፋስ ይቆጠራል። هذا القول والله اعلم ارجال اقوال ነው። ሰላት ታቆማለች፣ ከዛ ትወልዳለች። ከዛ ከወለደች እስከ 40 ቀን ድረስ ደም መፍሰስ ካልቆመላት አሰግዱም አጾሙም። ከዛ በኋላ ካለፈ ደም ፈሳድ ይሆናል። ቀውለ ራጂሁ ማለት ነው። هذا والله اعلم። ቀጣዩ ጥያቄ በተለያዩ ቦታዎች የመመያዎች ፊትና ስለበዛ መስጂዶቻችን ወደ መጅሊስ ማስገብ ወይም ለነሱ ኮሚቴ አዋቅሮ ማጥራት እንዴት ይታያል? ሲጀመር ሀገሩ የጋራ ለማቀው አሁንም ነገም የሚለው ነገር ሀገር ጋራ ሃይማኖት ግል ነው። ኢትዮጵያ የተለያዩ አይነት አንጃዎች አሉ። ሀገሩ የጋራችን ነው። አንድ ሰው የግድ በኔ ስር ካልሆነ አትኖር የሚባለው ነገር ይሄ ህግ እስካሁን ድረስ የምናውቀው ነገር የለም። አንድ ሰው አሁን እንደ ህጉ ሲናየው ማለት ነው ምናልባት የህግ አስተማሪ አይደለሁም። አላ ኩሊ ሐል የሱና ሰው በሱና ቦታ ራሱን መምራት መቻል አለበት ነው። ይሄ ምናልባት የሱና መብት የሚያስከብር ከሆነ አላ ፈርድ ሲያዲ አላ ዛሚ ማ ይقولون ሱና በሱና ካልመጣ ዝም ብሎ ለአንተ ድጋፍ የሚያደርግ ከሆነ ማንኛውም በሱና የሚረዳን ሰው እኛ ምንቃወም ነገር የለም። ሱና ለመገርስ ከኛ ስር ሁኑ በቃ። እኛ ከሰጣነ ውጭ ሸሪዓ መተላለፍ አይችልም ከሆነ ይሄ ጣዓቱን አላማሲያና ይቻልባችሁ። ሱኒዮች ነገም አሉ ከነገ ወዲያም አሉ። ሺው ቢያብር ቢያድም ሱና አይጠፋም። ሱና የሚያጠፉ ግን ይጠፋሉ። ስለሆነ አንተ የሱና ሰው በመስጂድ ሱናን አስተላልፍ፣ በተፈቀደልህ ቦታ አስተላልፍ። ያልፈቀደልህ አካል ሄዳ መስጂዱን መረበሽ እንደ ሸሪዓም ላይፈቀድ ይችላል። መፍሰዳውም ያመዘን ይሆናል። ይሄ ነው እኛ የምንለው። ሌላ ከስልጣን ጋር እኛ የምናውቀው ነገር የለም። ስልጣን አንፈልግም። ስልጣን አይደለም እኛ የምናስተምረው ሸሪዓን ነው። ሀገር ሀገራችን ነው። የምናስተምረው ደግሞ ሰላማዊ ነው። የአእምሮ ሰላም፣ የእምነት ሰላም፣ የሀገር ሰላም፣ የህዝብና መንግስት ሰላም ከድሮ ጀምሮ ከ20 ምናምን ዓመት በላይ በዚህች ቢያሲ ብዙ ሰው ተፈራርቋል ባለስልጣናት። እስካሁን ድረስ አልহামዱሊላህ ዳዋችን ይሄው አንድ አይነት ነው። አዲስ ስልጣን መጥቶ በአዲስ ስልጣን መሰረት ሸሪዓ የመቀየር የሆነ አክት ሱናን መቀየር ከሆነ ተገበ ሙመያዎች ያው ምናልባት ባለሱና እንደርሳለን ብለው ብዙ አቋሞችና መንገዶችን የለቀቁ አሁን መላስ ይጠፋ ትናንትና የበደዋቸውና ያጠለሻቸው ሰዎች ከነሱ ጋር ጠጋ ቢለው አለሱናን ያጠፋለው ይጠፋል፣ ያለሱና አጠፋም። እኛ ብቻ በሐቁ ላይ እንገናኝ። هذا والله اعلم እንገኝ ብቻ። هذا والله اعلم። ቢኖር ጥሩ ነው። ሰሂው ቀውል አዛን ለማለት ውዱ ሸርጥ አይደለም። ነገር ግን ውዱ አርጎ ቢል ይመረጣል። هذا القول الحق والله اعلم። ቀጣዩ አንድ እህታችን ምጥ በመጀመሪያ ሰዓት 4 ሰላቶች ሳትሰግድ አሳልፋ ነበርና ያሳለፈችውን ሰላት እንዴት ማድረግ አለባት? ማለት እነዚህ ሰላቶች ቢታወጣቸው ይመረጣል። ዑለማዎች ኺላፍ አላቸው። ሴትያ የሰላቱ ጊዜ ገብቶባት ሳትሰግድ ለምሳሌ ዙህሩ ገብቶ ሳትሰግድ ትንሽ ለመስገድ ጊዜ ያገኘች በኋላ ይሰግዳል እያለ በዛ መካከል ሀይድ ከመጣባት መስገድ አይቻልም። በኋላ ከቆመላት ያቺን ሰላት መክፈል አለባት የለባትም? ለዑለማው ሁለት ቀውል አላቸው። ያቺን ቀዳ መክፈል አለባት፣ አይ መክፈል የለባትም ብሎ ሚሉአል። ከዛሊከ መጨረሻ ደግሞ ለምሳሌ ፀሐይ ሳጠር ከአስር በኋላ ጠራች፣ የዛ ቀን ዙህሩና አስሩ ይዛታል። ይሄም ኺላፍ አላቸው። ይሄ ቀውል አመዝናል።
وأما ሚሳይዛት በፊት 4 ጊዜ ሰላት ማሳለፍ ረጅም ሰዓት ነው ቅድም እንደተባለው ቀድሞ የሚፈሰው ነገር ሳይጀምራት ዝም ብላ ያሳለፈችው ከሆነ ይሄ ወንጀለኛ ማሳለፍ አልነበረባት እስካረሳች ወይ እስካልተኘች ያን ነገር ተውበት ሲፋደርጋ መመለስ አለባት والله اعلم ቀጣዩ ጥያቄ አንድ ሰው የሰውን ገንዘብ እየሰረቀ ቢቆይ ወደ አላህ ቢመለስ አላህ ይቀበለዋል ወይስ ይምረዋል? የሰው ሐቅ ከሆነ ባለቤቱ አውፉ ሳይሉ ተውበት አይገኝም። ተውበት ማለት ካለበት ወንጀል መመለስ ነው። የሰው ሐቅ መብላትና ማግበስበስ ሐቅ ነበር። ስለዚህ ተውበቱ ከሱ መመለስ ወደ አላህ ምንድነው? ላድረከው ትቆጫለህ ወደፊት ይሄን ወንጀል አትፈጽም ትወስናለህ አሁን ከዚህ ወንጀል ትላቀቃለህ አራተኛው የሰው ሐቅ እስከሆነ ወይ ሐቁን ለባለቤቱ ማድረስ ወይም አውፉ ማስተኛት ምናልባት ያ የወሰድከው ንብረት ለባለቤቱ ማድረስ ማይቻል ከሆነ ያሞተ ዘመዱ አዝማድ መሌለው ከሆነ አድሪስ ምንም መሌለው ማላ ያጠፋ ከሆነ የወሰድከው ንብረት ያክል አውጥታ ለሱ ነይታ አላህን አድርስልን ተሳቼ ለመተመንሻለሁ ብላ ማድረግ አለብህ هذا الله اعلم ቀጣዩ ጥያቄ ከቢዳ አካሎች ወይም ከሙያዎች ዕውቀትን ሸሪዓ ትምህርት መውሰድ ሸሪዓ ዕውቀት ቀርቶ እንኳን መቀማመጥ ካሴታቸው መስማት አይቻል በዛሬው የጧት ማታ ከሻው ተወሰናየ ነው ጧት ክፍለ ጊዜ ላይ ቀራነው ቅራአት كتاب ያው በሰፊ ያው ይሄን ነበር ያጠነጠነ ነበረው ያው ትንሽ ቢሆንም አጠቃላይ ካለ ቢዳዳ كتاب መቅራት ምትቀራው ልትለወጥ ነው ከሱ ጋር ከቀራውኮ አምዝዞ ለሱ በሚመች መልክ ነው የሚሰጥ ወለው كتابን ባለበት ቢያስቀምጥ አንተን ማይሰበን አጋጣሚ በተለይ አሁን ባለነበት ዘመን እንደ ሀገራችን የድሮዎቹ ሐዲስ ሚነሳባች አንዳንዶች አይዋሹም ነበር ወደ ቢዳቸው ይጣሩ ነበር ያን ጊዜ ደግሞ ሐዲስ ከነሱ ካልተነሳ ሐዲስ ሊጠፋ ይችላል በሚል ተወሰኑ ለማዎች እንትን አላቸው ወደ ቢዳው ማይጣራና ማይዋሽ ኮለ ሚሉአል ከቢሮች አይቻልም ይሉ ኺላፍ አላቸው አላኩልያል አሁን ሐዲስ ቁርአን ሐቂየት እንዳለ ታውቋል አለል ቢዳ ጋር ከሱ ማንሳት ማለት በዲን ላይ ተጽዕኖ መፍጠር ነውና በምን ታምነው አለ ሁሉም የራሱን መንሃጅ ንህላ ምንድነው ከፍ ለማድረግ ጥረት ያደረገ ያለው ተገቢ አይደለም والله اعلم የሴት ልጅ ኒቃብ አስመልክቶ ፊቷን ማሸፈን በሸሪዓ ይታያል ሴት ልጅ ፊቷን መሸፈን ዋጅብ ነው የሴት ልጅ ትልቅ መፈተኛ መዝሐረ الجمال ቁንጅና መገለጫ ወንዶች ለመፈተን አይነተኛ ምክንያት ነው ፊቷን እግሯን አይቶ ጨርቋን አይቶ እጇን አይቶ አይደለም ወንድ በሴት የሚፈተነው ብዙ ጊዜ ፊቷን በማየት ለዚህ ብሎ ሊያገባ ሲፈልግ ፊቷን እንዲያ የተፈቀደለት ምክንያት ይሄ ነው መጅመዑል መሐሲን ولا سيما في المرأة الوجه ፊቷን ስለዚህ ፊቷ ዋጅብ አይደለም አንልም ዋጅብ ነው የሚለው ቀውላ መዝናት ዋጅብ አይደለም ሚሉ ከፊል አሊሞች አሉ ምንም ሸይኹል አልባን ዑለማዎች እና ከብራቸው በሱና በሐቅ እስካሉ ወላኪን አንዳንድ ጊዜ ወደ ኢጅቲሃድ መስአላ ሆኖ አንድን ይዘው ሄዱ ከሆነ ደግሞ እነሱም ሙጥለቀን መከተል ግድ ነው አንልም ስለዚህ ሰይው ቀውሉ ሴት ፊቷን መሸፈን ዋጅብ ነው ለምን ቢባል ፊቷን ማየት حرام ነው ከሐራም ንዲንበት ነገር መስራት ደግሞ ምንድነው واجب وما لا يتم السلامة إلا بفعله ففعله واجب على العلماء سلامة ማግኘት ማይቻል ከሆነ አንድ ነገር ካልሰራ መስራት ዋጅብ ነው ሴትያን ፊቷን አይታ حرام ውስጥ ላትወድቅ ምዲንበት ነገር መከናነብ እንጂ ሌላ ነገር ካልሆነ መከናነቧ ዋጅብ ነው ያ የነብ ቁል ያዝዋጅ ወበናው ንሳይ ሙድኒያ من جلابيبه عبد الله بن عباس عن دين بتتجلس بلو يا سيبتان وقال جل وعلا واذا سالتمونا متاعا فاسالوا من وراء حجاب والحجاب مصدر حجب يحجب حجابا وهو كل ما يحجب المرأة ميغارد نجر مالت وقال النبي صلى الله عليه وسلم لحفصه احتجبي من وعلى احاديث وايات بزو الله صحيح قول سيت يا فيتوار ما شفن واجبنا ان لله فكم حصل بكشف المرأة وجهها من المفاسد ሴት ያፊቷን በመግለጽ እንትና ስንት መፍሰዳ ይገኛል ሲጀመር ሴት ልጅ የጋራ ናት ግለሰብ ናት ሎጂካሊ ንግግር ያንድ ባልናት አባቷ አጎቷ ወንድሞቿ እህቶቿ እነዚህ አማቿ እነዚህ አይ حرام አይሆንባትም የነሱና መንገድ ላይ ተገልጻ መሄዷ ትርጉም ምንድነው ስንት ሺህ አይደለም ብታወናጅለው ስለዚህ يعني ستر المرأة وجهها واستعمال النقاب على وجهها واجب هذا قول أكثر العلماء من الشافعية والحنابلة ومنه قول الإمام أحمد ابن تيمية وابن القيم وكذلك أحمد بن حنبل الشيباني وأكثر علماء الحرمين قول الشيخ ابن باز والشيخ فوزان والشيخ عثيمين والشيخ التويجري وأكثر علماء
إسلام سيلج فيتوان مكاناب واجب نويلالو وبهذا نقول والله أعلم. يا شيخ الله يتوفقنا بفيديو يا تنش سامي على كل صاحب من يوم تفتحوا ይሄ የዘመናችን ፊትና ነው። ቅድም በፕሮግራሙ በመድር ገጽ መጀመሪያ ሽርክና ቢዳ ሊስፋፋ የቻለው በሼኮችና በፈቶ ነው። ስለዚህ ፈቶ ሐራም ነው በማለት ከ13 ሐዲስ በላይ መጥቷል። ሚን ذلك أن النبي صلى الله عليه وسلم قال كل مصور في النار ሲል ሳይሆን ላይ እሳት ነው። وقال صلى الله عليه وسلم أشد الناس عذابا يوم القيامة المصورون كتاباتቸው በረታ ሰው መልቂያማ ማለት ሙሰውሮች ሲል ሳይሆን ናቸው ይላል። وقال صلى الله عليه وسلم وما قال الله ومن أظلم ممن ذا يخلق كخلقي فليخلق ذرة أو يخلق شعيرة من الله بدل فصامي እኔ እንደከለኩ አይነት ሊሰውር ከሚሄደው በላይ እንግዲህ አንዲት ሴኮንዳን ወይም ስንዴ ገብስ ይክለቁ ብሎ አላህ ብሎዋል ብሎ ይላል። وقال صلى الله عليه وسلم من صور صورة كلف أن ينفخ فيها الروح وليس بنافخ عند سئل يسأله يوم القيامة روح إفو بلبات بالجددان منفات أي شيء منه. وعلى هذا أحاديث كثيرة أبزان علماء ابن حجر فتح الباري شوكاني نيل الأوطار إرشاد الساري شرح يعني انتنا قسطلاني في كتاب الساري شرح صحيح البخاري وكذلك ابن القيم في الهدي النبوي وكذلك علماء الحنابلة أمست مسألة يمتعلو أجندة كذا وسط أموم النهي نحيو يخصص يا فيديو يا زيات فوتوغراف يا زيا كاميرا يا لا نغير يلم نعم كن የወንጀል ደረጃ ቢከላለፍም ያለ ነገር የለም። አንድም ፈቶ ማንሳት ይቻላል ቢባል አንድ የለም። ያው ተወሰደ ዑለማዎች አስተያየት አንዳንድ ጊዜ አለ። ብቻ ወጣ ወረደም ፈቶ ሐራም ነው። ነዲኑላህ ቢአነ الصورة لغير مبرر شرعي أو لضرورة ملحة ሐራም ነው በሚልና እንገዛለን። በቂ ምክንያት ከሌለ ወይም ضرورة ችግር ከሌለ ሸሪዓዊ ምክንያት ከሌለ ضرورة ችግር ከሌለ ፈቶ ማንሳት አይቻልም። የካፊር ስራ ነው። የመጀመሪያው በምድር ገጽ የመጣው ምንድነው? የሽርክ የቢድዓ ምክንያት ፈቶ ነው። ምናልባት ፈቶ ብቻ በማንሳት ሙብተዲዕ ላልን እንችላለን። ሆኖም ግን يكون وسيلة ወዴት ምንድነው? ወደ ቢድዓን ለማስፋፋት ወሲላ ይሆናል። ليس من وسائل الدعوة الصورة ليس من وسائل الدعوة صورة يدعوة وسائل إلى وقد فتن كثير من الناس في التصوير والتصور بمقرصنا بمقرط ብዙ ሰዎች ተፈትነዋል። ያ اخي دعوة السلفية الله ያደርሳታል እንደዚህ ያድርግ الله ያደርስልሃል። ፈቶ ምን ያደርጋል? إنما لا تدخل بيتا فيه كلب ولا صورة ملائكة صورة وشا ያለበትን ቤት አይገቡም ይላሉ። وقال إن الملائكة رفقة معهم كلب ولا صورة ከሆነ ግሩፖች ሰዎች ጋር መላእክቶች አይወዳጁም አብሯቸው ውሻና ሲል ካለ ይላል። وفي صحيح مسلم من حديث ابي الحياج الاسدي قال لي علي الا ابعثك على ما بعثني عليه رسول الله صلى الله عليه وسلم الله تدعس الا طمستها ولا قبر المشرك الا سويته مسلم በዘገቡት ሐዲስ አቡ الحياج الاسدي السجي تابعي علي አለኝ ያለ መላእክተኛ በላኩኝ ነገር እኔ አልክምን ከፍ ያለ መቃብር ካገኘ ከዙሪያው እኩል ብታረገው እንጂ እና ደግሞ ሱራ ካገኘ ቢደመሰው እንጂ ይላል። የካሜራ ይቻላል ዝል የለውም ጥላ የለውም እንደ መስታወት ነው ምናምን የሚባል ነገር አንዳንድ ዑለማዎች ቀውል አለ። አላ ኩሊ ሃል ንሱስ ረሱል ላይ ሙቀደመቱን ስለዚህ ፈቶ አይቻልም ሐራም ነው። هذه عقيدتنا ندين الله تعالى بها ولا نلتفت إلى من تساهل أو إلى من اتخذ وسيلة من وسائل الدعوة بصرف النظر عن حكم عنه بدعيون أملا مبتدئ منه سانقبا عند زي دعوة مدارسي أدرقوا بس تساول أدرقون أن نايبينيا نصوصنا قرآن حديث كمان دعوا كل قول عند قول محمد فما آمن بدينه كمخاطري ሁሉም ንግግር ተውት ከነብይ ንግግር ጋር በዲኑ ያኒ የተማመነ ሰው እንደ አደጋ ላይ እንደወደቀ አይደለም። اذا جاء نهر الله بطل نهر ማቂን ፈቶ ተገቢ አይደለም። የካፊሮችም ነው አብዛኛው በአብያተ ክርስቲያን سئلوش نوال ولذلك ورف السيد من حديث عائشة أن النبي صلى الله عليه وسلم لما مرضه الذي لم يقم منه ذكرت له إحدى أمهات المؤمنين أم حبيبة أم سلمة نقروتشو كنيسة رأينا بأرض الحبشة وما فيها من التصاوير
እንግዲህ ሀበሻ መጥቶ ነበር ኡሙ ሀቢባና ኡሙ ሰለማ በኋላ ነብዩ ካገቧቸው በኋላ መምረደል መውታቸው ነብዩ ሲታመሙ ነገሯቸው እንዲህ አይነት በእነሱ ሱራዎች ስዕሎችን ማርያም ትባል ሀበሻ በመጡ አይተምነው ኡላኢካ إذا مات فيهم رجل الصالح أو العبد الصالح بنى على قبره مسجدا وصوروا فيه تلك الصور እነዚህ ሰዎች ጥሩ ሰው ሲሞት ጊዜ ምንድነው በመቃብሩ ላይ እንትን ይገነባሉ ስዕሉን ይስላል ኡላኢከ ሽራሩል ኸልቅ ኢንደላህ አላህ ዘንድ በጣም ሸረጃ ሰዎች እነሱ ናቸው ትናንት ሐራም ነው ያሉ ዛሬ መርከዝ ሲከፍቱ የሆነ ብር መምጣት ሲጀምር ተሳውል ያደርጋል ወይ ድሮ መጀመሪያ ሐራም ሳትል ዝም ብትል ይሻል ነበር على كل حال فتو حرامنا አያስፈልግም ብዙ መፋሲድ አለው ሚከስስ ነስ ይቻላል የሚባል ነስ እስካልመጣ የለም ካሜራውና የእጅ ቀረጻው ሐውልቱ አሻንጉልቱ በደረጃ እኩል ባይሆንም ወንጀልነቱ حرام ክልክል እንላለን አንዳንድ ጊዜ ዛሬ በቪዲዮ ሊታይ ربما يكون رياء دعوة السلفية ሚያደርሳት አላህ ነው ወይስ ሚዲያው ነው خلاص والله هو المبلغ عن اهل السنه كما قال السني المصري السلفي شيخ رسلان እንዳሉት ለአህለ ሱና የሚያደርሰው ማን አላህ የሚያደርስላቸው ስለዚህ በዚህ በቀናዋት ገብታ እንደዚህ ትታይ ራስህን ፊዚካሊ ፕሮቶኮልን ያየምናምን እንዴ يا اخي هل السلف على هذا ام دايس خير ቢሆን ነው ሰለፎች ያረጉበት ነበር لو كان خيرا لسبقونا اليه خير ቢሆን እኮ ይቀድሙን ነበር በከፊሉ እኮ የፈተው ሁኔታ ቀደሙ ሲል ነበረው እኮ ابن تيمية بفتوى أرقوال عالم درسوا دعوة مبابدلوا أرقوال ابن القيم أرقوال ابن أبي العز الحنفي أرقوال إمام البخاري أرقوال بفتوى وأنت زمن سلطان زمن النسو فارانا حالاك الزمن نبرونا أنت بلتحاتشوا فما لم يكن دينا في ذلك الزمان فلا يكون دينا في هذا الزمان بس ذلك دار نبرو زار دين لون أيشي على كل حال فتوى كالكد عندان تجيزي بهونا موتا ይቀርጻሉ ቀርጾ ይለቃል ያ አብዱልሐሚድ በፎቶ ሲቀርጽ ይላል አንድ ዝም ብሎ አንድ ከውጭ የሚመጣ እኔ ሳላስብ ቀርጾኝ ነቆ ደሞ እኮ ሆን ብሎ የሚቀርጸውና ሃይላይት የሚቀርጸው ይለያያል ሆን ብሎ ተስተካክሎ አይኑን ተስተካከለ ብሎ ነው የሚቀርጸው ይገረ መንገድ ባላበት አየር ይቀርጻል አላ ኩል ሐል ፎቶ መቀረጽ حرام ነው ለዘሩራ ካልሆነ በስተቀር አይቻልም አላህን ፈራ ይገባል ትክክለኛ ዳዋ አድርግባል በደረስከበት ዓለም ለዓለም ሚዳረሰው ድምጽ አለ ዛሬ ኦንላይን አለ الحمدلله ወተሰለፊ كما قال ما صاحب كتابي 30 ملاحظة على المميئة بميل يصعفوا من الآن مسكين المميئة مع امتلاكهم القنوات فإن الدعوة السلفية تمشي قدما أو كما قال እነዚህ 30 ማስታወያ በእነሱ የተያዘ ሙመይአ ብሎ የጻፈው ሰው የምን ይላል የሙመይአ ምስኪኖች ቀናዋት እነዚህ ቻናል ሚዲያ ከመቆጣጠራቸው ጋር ዳውተ ሰለፊያ ግን በዚህ ማይሳተፉት ወደፊት ገሰገሰች ነው ዳውተ ሰለፊያ አልহামዱሊላህ ዓለም ደረሰች ነው በፈቶ ነው የሚደርሰው ላታ ተግራ አንደ ዳውተ ሰለፊያ ተንተሽሩ بالسوره فحسب لا فمن اراد ان يساعد اهل السنه في اي بلد فليساعدهم لله سواء بلغ المال اليهم او كل لله بلا كسطاو መንገድም ላይ ተበላ ደረሰም اجر هاجر ነው لكما اخذت يا معن ولكما نويت يا يزيد لكما اخذت يا يزيد ولكما نويت يا معن አሉት ስለዚህ እኔ የትከው አለልህ አንተ የወሰድከው አለልህ ይላል አንድ ጊዜ እንት ማን የሚባለው ሳቢይ መስጂድ አውጥቶ ወርቅ ሰደቃ አደረገ ልጁ መጥቶ ሳያቅ ለሆነ ሰው ጋር አደረሰውና ሲጥ ብሎ ሄደ ይሄ ሰውዬው ሲጥ ብሎ ያለ ወርቅ ያወጣው ሰው ልጁ መጥቶ ከሱ ወሰደ በኋላ አባቱ ነገር እኔ አንተን አላሰብኩም እኮ ወደ ነብይ ዘንድ ተፈርደው ሄዱ لكما نويت يا معن ولكما أخذت يا يزيد بلوان سلسل ايون جمعية كوت إرداتا لأهل الخير بر لي سكن يا أخي خلي ولي من عرقان يمي سسويستو فاتو أنا سال الله بلو كسدتوكو أجر هاي كسرهم بمهان يبلاو لو فمن بدلوا بعد ما سمعه فإنما يسأل الذين يبدلون أبزان يا سوجة إخوان المسلمين فتو أفريكا تي في تجمروا زاوية منبر تي في ولا نقر تي في وعمل أحباش المبتدئة المنكركة في الضلال قنوات السنة بلو إزالة يا شبرقونه ليلا دم النزي مميات الجدد مميعة
هؤلاء المميئة الآن إخوانيون درو حرام ينبر انتسي كفت جزء حلال حرام لك ناسك ما انسوم لك التنسام على بذي زمان يهلونه آمن ويحرمونه آما درو حرام نارو شانال سي كفت حلال نو بيرو ميلو عالموچن الناس هو نغر امتتو امتو سلازي ما نمكتل قرآن حديث نو قرآن حديث اسكا قطماو قرآن اسكا قطما بسنة متاوك عالموش عندان رأي دوراتشو يشلا مرزا كان دقا مكتر قد يهود واما علماء العصر شيخ أسيمين عند مستاوز ميل قول الله تشو دي هولم كده هول سو بهون محادثي كرتاچو دلت الله زي تيقالو بلوتاي وكذلك ابن باز مجمرا يكرك بحالات مش فنج الله تشو الباني شدد አይቻልም አሉ በል አብዛኛው ዑለማዎች አይቻልም ነፈውዛን ምን አልባን አንዳንዴ ተቀርጸው ይመጡ ሰዎች ሳያውቁ ሊቀር በሆነ ነገር ሊሆን ይችላል መቀረጻቸውና حرام ነው ማለታቸው አንድ ነው ማለት አይደለም ربما إنه سالك لي كذا يشلال يه مالته حلال ነው አልኩ ማለት አይደለም على كل حال فتو مصيبة زمانችን مصيبة ነው ዝም ብለን لله ብለ ዳዋ አድርግ ፈተው ቀረጸ ሰው ቀረጸ አው لله ብሎ ድምጾች ትክክለኛ ዳዋ ቀርጾ ቢያደርስ ለዓለም ማድረስ አጅታገ ሁሉ ይካፈል አለዛ ቢያደርሰው አላህ ነው ደሞዝ 5 ሳንቲም አይቀንስብህም هذا باختصار والله اعلم አንቀጣዩ ጥያቄ አዛውተው ሰላት የማይሰግድባት ወልይ ሆኖ ኒካ ማሰር ይችላል ሰላትን ያዝለቀቅ ማድረግ እስከነካቴው መተው ወይ ደግሞ ይሰግዳል በመሃል ይተባል በቂ ምክንያት ሳይኖረው ዞሮ ታሪክ ሰላት ነው ይሄ ፋሲቅ አድና አህዋሊህ ፋሲቅ ነው አለዛ ታሪክ ሰላት ካፊር ነው ብለዋል አብዛኝ በል ሰሃባዎች ኢጅማዕ ነው ይላል ኢስሐቅ ኢብኑ ራህወይ ሰሃባዎች ታሪክ ይከፍራል በማለት ኢጅማዕ አላቸው ይላል وقال شيخ عبد الله الأقيلي التابعي الجليل المتفق على جلالته من إلال كان أصحاب رسول الله صلى الله عليه وسلم تركوا كفر إلا الصلاة يره الصحابة متوا عند نجر متوا كفرنا بالعلوم نبر صلاة متوا واجب بمولا بيعمل كفر إلال بل صحابة إجماعنا إلالو تارك السيكفرال بمالت على كل حال إن الزينات أيضا لم أنت مكفر أدنى شيء فاسق نو تارك الصلاة أدنى شيء ماله سلذي ولي هورو ليدير أي شيء لقول النبي صلى الله عليه وسلم لا نكاح إلا بولي وشهيد عدل وتارك الصلاة ليس إيش عادلا فلا يصح أن يتولى نكاح موليته هذا والله أعلم ቀጣዩ ጥያቄ ما حكم الأذان الأول يوم الجمعة وهل يجوز متابعة المؤذن فيه وكذلك الدعاء في خطبة الجمعة هل هو مشروع أم بدعة ያው አዛን الأول ያው የጁማዓው ጥቂት አሊሞች ማይደግፉት አጋጣሚ አለ እና አጣ ኢብኑ ረባ እና ሐሰን አልበስሪ ከዑለማء الأسر እና አልባኒ እና ሼክ ሙቅቢ የተወሰኑት ይላሉ አብዛኛው ጀማሂር العلماء من المفسرين والمحدثين والفقهاء مشروع እንደሆነ ያስቀምጣል ومن ذلك شيخ الإسلام تيمية في كتابه منهاج السنة النبوي في كلام الشيعة والقدرية والأجيب أن الرافية تنكر شيئا فعل عثمان بمحضر من الصحاب من المهاجر والأنصار يمي قرما على شيخ الإسلام تيمية እነዚህ ራፊዳዎች ዑስማን ሰራውን ይቃወማሉ ብዙ ሙሃጅሮች አንሳሮች ባሉበት ምንድነው አዛን الأول ይላል በሐዲስ የሰበተው ካነ አዛኑ حين يجلس الإمام على المنبر في عهد النبي وأبي بكر وعمر بنبي وأبو عمر زمن إمام متو منبر وجب كان أذان تبلو خطبة الكلام يستجد نبر فلما جاء عثمان وكسر الناس عثمان سيما سووش سيبزو كده زاد النداء على الزروة سوستنيا أذان أمرا بزروة هذا كيك عمو قانا وسوستنيا تبال خلاص በዛን ጊዜ በያንስ 40 50 60 80 ሺህ የሚሆኑ ሳባዎች ባሉበት ጊዜ እነዚህ ሁላቸው ወይ ጃሂል ናቸው አንድ ወይ ደግሞ ሙንከር ይደግፋሉ ሁለት ሶስተኛ ደግሞ እሱ ቢድዓ ነገር ሲሰራ አይተው ዝም ይሉታል ሶስት ሌላ እሱ ደግሞ ቢድዓ ሰርቶ ሲነገረው ዝም ይላል አራት ሌላ يستلزم ذلك تجهيل الصحابه ጃሂል ናቸው ወይ ደግሞ ቢድዓን ይደግፋሉ ወይ ዑስማን ቢድዓን እንቢ ብሎ የሚሰራ ሰው ነው ማለት ያስይዛል ስለዚህ أذان الأول لا نقول إنه بدعة بل سنة والشيخ أسيمين في شر الرياض بدعة من سراسات مبتدئنا بلو إله سلازي من دنو أصلو من دنو أذان الأول للي تعالى لمن دنو هدفه سووش اندي ساقدو سور بيبالود اندي بالو يتنيوت بانينو اندي ساقدون هدفه بقية سو اندي الزقاج لما أدرك ماله كذلك إيه مقصودو
ለዚህ ብለው ዑስማን ሰዎች ሲሰፉ የሙስሊሙ የቆዳ ሲፋት በጣም ሲለጣጥ ሰዎች እንትን ሲሉ በጊዜ ለጁማዓ ታጥበው ሽቶ አርገው ሱናውን አማልተው እንዲመጡ ለመምጣት ይችሉ ዘንድ ብሎ ነው የጀመረው። ይህ ከሆነ لا نقول انه بدعة بل نقول انه سنة. فمن قال انه بدعة فليبدئ علماء الاسلام الذين ليس لهم عدد يعلم حسره الا الله. قطرون الله ما يبقاቸው ስንት علماء الشافعية والمالكية والحنفية بل الصحابة والتابعين ስንት ጥቂቶች ካለፉ ማለት እኮ ያቅጥ ቢዳ ይሆናል ማለት ነው። نعم ነገሮች በብዛት አይለኩም لا شك ነገር ግን هذا ما تناقله الناس خلفا عن سلف اذان والبجمعة بدان من البات በቃ አልተደረገም ከሞላ ጎደል ቢለው ካለ ላይ ወዲ አخري اذان اهل جمع اذان አይሉ ولكن لا يبدئون توابنا يدلا ادنى شيء اتبدي والا فله ادله عليكم بسنتي وسنة الخلفاء الراشدين المهديين. عثمان من الخلفاء الراشدين الذين امرنا باتباعه. عثمان مسلا ሰው ያመጣውን ካን ኢጅቲሃድ ቢሆን ማለት ሌሎች ካልተቃወሙት ሁጃ ይሆናል አይሆንም? ይሆናል። አብደላህ ኢብኑ ዑመር ተቃወመው የሚባለው ቂለ ሰይ አይደለም ይላል። ወቂለ ሰይ ነው ካንም ያ ማህሚል አለው ምንድነው የሉጋ ነው። ሌላ ደግሞ ምን አለ ኩለፋት አርባ የሆነ ነገር ካመጡ ሰሪህ የሚቃወማቸው ነገር ከሌለ ከነስ ሌላ ሰሃባ እንኳ ቢቃወም የነሱ ይቀደማል የሚባል ቃኢዳ አለ كما ذكر الخطاب. وعلى كل حال اذان الاول في الجمعه نعتقد سنيته بس هذا والله اعلم. ሌላኛው ደግሞ በኹጥበተ አሚን ማለት ድምጽ ማንሳት ተገበ በምስጢር በግሉ በትንሽ ቢል አይከለከል። ወአማ ድምጽ አሚን ማለቱ ተገበ ሰለፎች አልሰሩት። እጅ ማንሳት አይቻ ኢማሙ አንድ ጣት ብቻ እንጂ ምናልባት በኹጥበተ ጁማ በሚንበር ለሰላማን ነው ለኢስቲስቃም ይለምን ከሆነ ይችላል። ከዛው እጅ ማንሳት ተገበ አንድ ጣት ብቻ በሱ ዱዓ አድርግ። هذا والله اعلم. ከተያቂ ኢብሊስ በሳት ሊገባ ሰበብ የሆነው ሸክ ነው ወይ? አሁን የምን አገባል ኢሳ ከሆነ አላህ በድሮታል እንላ አላህን ትእዛዝ እምቢ አለ። اتبع هواه واسى ربه ስሜቱን ተከተለ። ቢድዓ ምንው ስሜት መከተል አይደለም እንዴ? سجود الورد ማለት ተናነሰው ኮራ ولذلك قال ابن القيم اركان الكفر اربعه ቢሎ ከዛ ውስጥ አንዱ ክብር ነው ይላል። خلقتي وخلقت እኔ ወራጅ እንዴ እው እምቢ አባ ወስተክባራ እምቢ አለ ኮራ። እምቢ ማለት መኩራት የኩፍር ዋነኛው ምክንያት ነው። ስለዚህ ሻዋውን ተከተለ ጌታውን እምቢ አለ። አዎን በዛ ከፈር وكان من الكافرين قيل كان لسيرورانات تحول ነው وقيل كان من الكافرين في علم الله أزلا وقيل وكان من الكافرين كسو يكفر نبرا ሊኖር ይችላል ብለው ይችላል። وكان كافرا من الكافرين في علم الله ሆነ على كل حال ሐዋውን ተከትሏል ኮርቷል እምቢ ብሏል። ይሄ ነው ሽርክ ማለት ምንድነው? እምቢታ አይደለም። فأبى الظالم الله كفورا አይደለም። وقال ربي وقال إني دعوت قومي ليلا ونهارا فلم يزدوا إلا فرارا وإني كلما دعوت تكفيرا جعلوا أصابعهم في واستغشوا ثيابه وأصروا واستكبروا استكبارا. خلاص هذا والله أعلم. ልዩነታቸው ኢብሊስና ሸይጣን ልዩነታቸው ኢብሊስ ሸይጣን ተመሳሳይ ናቸው። ዘራቸው አንድ ነው። ጂን ኢብሊስ ሸይጣን ኡንሱራቸው ንጥረ ነገር ተፈጠሩበት ነገር ለሃበና ኢሳት ንብልባል ነው። كما في صحيح مسلم حديث عائشة رضي الله عنها قالت قال رسول الله خلقت الملائكة من نور وخلق الجان من مارج من نار وخلق آدم مما وصف لكم رواه مسلم. ملائكዎች ከኑ ተፈጥሯሉ። ጂን ከኢሳት ንብልባል ተፈጥሯል። እና አደም ከተገለጸላቸው ከጭቃ ብለዋል ትላለች። ولكن ኢብሊስ ዋናው ነው። ቂላ ለዑለማው ቂላ ብዙ በተራራቅ አይደለም። ኢብሊስ ማለት هو والد الجن ነው የጂን ወላጅ ነው። ለዚህ ብሎ ወልጃን هو ኢብሊስ ብሎ ቢፈስሩአል። ጃን ማለት ኢብሊስ ነው ከላስ የጂን አባት ነው። እና ጂን ሁሉ ካፊር ነው አይደለም። ለምን وانا من السماء ومن دون ذلك ብለዋል አላህ ጀለ ወዐላ። ነገር ግን እሱ ቂለ ሳይባረር በፊት ተወለዳቸው ጂኖች ናቸው። እነሱ እንደኛ ተውበትም አላቸው። ሙስሊሙም ሙብተዲኡም ካፊርም ሙስሊሙም አለ።
ከተባረበ የወለዳቸው ከላስ የሱ ስራይ አስፈጻሚ ናቸው ተውበት የላቸውም ያው يعبر عن الابليس بالشيطان وعن الشيطان بالابليس ዞሮ ዞሮ ተቀራራቢ ናቸው ወቂለ ጃን ማለት ዋሊዱ ኢብሊስና ጂን ነው ወለደው ጃን ነው ኢብሊስ እምቢ ያለው ያፈነገጠው እሱ የወለዳቸው የጃሃንም ናቸው ወአማ ጂን እንደኛ ሙስሊም ካፊርም አለ ብሎም ይሉአል ወቂለ ጃን ወኢብሊስ ነው ጂኖ ሳይባረው ወለዳቸው ሸይጣኑ ከተባረረ በኋላ ወለዳቸው ብሎም ይሉአል ዞሮ ዞሮ ነገሩ ተቀራራቢ ነው هذا والله اعلم شوف على لكم كان في اجيب القران وسط متشابه والمشابه አይደለም هو الذي انزل عليك منه ايات محكمات ام الكتاب واخر متشابهات ማለት يعني ام الكتاب ከቁርአን ወደ አንተ ያወርደዋል አንድ ተቅጣጫ ብቻ የሚሰጥ የቁርአን መርጂ ዋና ይሁን አሻሚ ማዕና ያላቸው አውርደዋል ወደ ሙህከም ካልመለሷቸው ሊረዷቸው ማይቻል ማለት እንጂ በልቁ አሻሚ ማዕና በቁርአን የለም ምናልባት አንጻራዊ አንዳንድ ሰዎች ሳይረዱ በፊት ከነሱ አንጻር አሻሚ ሊሆን ይችላል በመሰረቱ ግን አሻሚ አይደለም ባጭሩ هذا والله اعلم ቀጣዩ ጥያቄ አብዛኛው ሰዎች ቁርአን አልቀሩም እና በአላህ አንድነትና በነብይነት አምነዋል ይሄንን ከው ማድረግ አለባቸው ይቀበላቸው ወይስ አዎን መቅራት አለባቸው መጠየቅ አለባቸው ፈሰሉ አለዚን ኩንቱም ላ ተዕለሙ በአላህ ጌትነት በረሱል መላእክት ካመኑ በቂያማ ካመኑ ሲራት ካመኑ ጀናባ የሚታጠቡ ውዱእ የሚያደርጉ አምስት ጌሳ የሚሰግዱ ወደ ቂብላ የሚዞሩ ዘካ የሚሰጡ ሐጅ የሚያደርጉ ከሆኑ ምንም ባይቀሩ እስልምናቸው አለ ነገር ግን ዑለማዎች መጠየቅ መቻል አለባቸው አላህ ማታውቅ እንደሆነ የሚያውቁ ሰዎች ጠይቁ ብለዋል والله اعلم ቀጣዩ ጥያቄ በቁርአን ላይ መጃዝ አለ ወይ እክተለፈ ዑለማ በቁርአን መጃዝ አለ የለም ይላሉ መጃዝ የለም ይላል ይሄ በኋላ በሙተአኺሮች ያመጣል መጃዝ ሉጋዊ አለ ግን መጃዝ እነዚህ አሁን አህለል ከላሞች የሚጠቀሙት መጃዝ ሐቂቃ የለውም ለዚህ ብሎ استوان መጃዝ ለስተውላ وجاء ربك لا في مضاف መጃዝ ነው امر ربك ينزل ربنا اي فيد وملك ورحمته على في مضاف فالمضاف مضاف له قبل مضاف مقامه ይሄ መጃዝ ነው ብሎ አብዛኛ አስማ ሲፋት ያላህ እንዲሸረሽ ምክንያት ያደረጋቸው ይሄ ነው ወመጃዝ ሉጋ በሉጋ ይቻል ለማለት ነው ስለዚህ በቁርአን መጃዝ የለም የሚለውን ቀውል ብዙዎች ابن القيم ወደ 52 ከስሩ ጣጉት المجاز من ابطل المجاز من 52 وجه ابن القيم من معلومات فتوتال كذلك ابن تيميه مجاز بقران የለም ይላል وصنف محمد امين الشيخ محمد امين الشنقيطي صاحب اضواء البيان من ايداء القران بالقران በሚለው يعني منع المجاز فيما انزل للإجازة من الكتاب صيفوا سيئو قول بقرآن مجاز يلم مجاز مسلوت يونو ميل أولا لمس وسأل قرية بلوات قرية مالت أتتيكم آكل أيدلتشم من دنو أهل القرية لمانا انقدي مجازا هزفينو لا عربوتكو يقوت عليهم قالات قرية سيبار قرية ومالت سؤول انداس سببت أوقوال سلسة مجاز إبادة وهذا كلام طويل نو بقرآن مجاز أبزانيو يعقيدة انحراف بصفات باسما زورة يمتاو بدعاء المجاز الباطل بمهونو نو ولذلك أهل السنة والجماعة مسيب ابن القيم وقبوا نصبروا أهل البدع على اختلاف صنوفهم بذي قرآن تككلن جنزابه بمن لا بسنا وهذا والله أعلم ቀጣዩ ጥያቄ አንድ ወንድ ልጅ ካፊር የሆነችውን ሙስሊም አድርጎ ማግባት ይሻላል ወይስ ሙስሊማን ማግባት نعم ካፊር ሆኖቻ ምናልባት ይሄ ሰው ሙስሊም ሆና ማል አስሊሞ ካላገባት በኩፍ ምትቀጥል ከሆነ አሁን ለእስላም ትልቅ አገልግሎት መስጠት ነው ሳሰልም ግን ማግባት አይችልም በዚህ ንያ ከሆነ አሁን ትልቁን እስላም መርዳት ሰዎች ከጀሃነም ማዳን አሁን ብዙዎች እኮ በትዳር ምክንያት የከፈሩን አላህ ይጠብቃል በትዳር ምክንያት እኮ የከፈሩ ነው አላህ ይጠብቀን ይሄው ሲር መስተፋቅር በሴት በልጅ አገረዶ ተሰራበ ትምህርት ቤት በተለይ በብዙሃኑ መገናኛ በተለይ በሲስተም በሲር በስብከት በመስተፋቅር በሆነ ነገር ብዙ ሴቶች ከከፈሩ አላህ ይጠብቀንና ስለዚህ ትዳር አስቸጋሪ ነው ስለሆነ አስሊሞ ከዛም ያገባት ከሆነ ኢንሻአላህ ያቺ በያዝ ወደ ኩፍር ላትሄድ ትችላለች ከመሬት ተነስታ ወይም በዚህ ምክንያት ወአማ በኩፍር አለችዋ
ከትልቅ ነገር ማዳን ነው። አንድ ሰው ሊሰልም ብሎ ገንዘብ መስጠት አሁን hatta zakat ሲስተጣራ በንየቲ ይሰልማል የሚባል ከሆነ ሙአለፈ ቁሉቡ ወይም ደግሞ ለሱ ከሰጡ ብዙ ገንዘብ ይሰልማል የሚባል ከሆነ አላ ኩሊ ሐል እኛው ይሻላል ያለው አላሁ አለ። ቀጣዩ ጥያቄ አንዲት ራስ ሀዲያ ይዤላት በሄድና ባናገራት ሌላ ጊዜ ሀዲያውን አሻሽለውን ጨምራ ይዛልኝ ሀዲያ ብትከፍለኝ የጨመረችው ነገር ወንጀል ይሆንብኛል ወይ? ወለደ በባህል ደረጃ ሴቶች ሲወልዱ ምርቃት የሆነ ነገር ቁርአን ሲያፍዝ የሆነ ነገር ሲያደርግ ምርቃት በጎረቤት ሰው ከተማም በሚንም ይሰጣጣሉ። በዛኛው ምላሽው ነገር ሲደርስ ያን ነገር እኩልም ሊሆን ሊበልጥም ይሄ ወለደ ይባል ኢንሻአላህ ቢማ ተሳመው به الناس ነው ሀዲያ ነው ሙካፋአ ነው እኩልም ሊሆን ይችላል ሊበልጥም ይችላል። ወአዳ ላይ ወዱ من الربا ኢንሻአላህ فهو جائز عادي والله اعلم። ቀጣዩ ጥያቄ በጁምዓ ዕለት ኹጥባ ሲቀራ የረሱል ሰለላሁ ዐለይሂ ወሰለም ሲነሳ ሰላዋት ማውረድ ነው በስሩ ያውርድ አይከለከልም ኢንሻአላህ በስሩ ናም። ቀጣዩ ጥያቄ ሴት ልጅ ሰላቷን በቤቷ ስትሰግድ ነው ባላችሁ ይባላል። እሺ ጁምዓ ቀን በቤቷ ብትሰግድ ጁምዓ መጀር ታገኛለች ወይ? ያው ሐዲሱ አም ከሆነ አሁን በርግጥ ጁምዓ በቤት አይሰገድም ለብቻም አይሰገድም በዙር ጊዜ እንጂ ሌላም ጊዜ አይሰገድም። አላ ኩሊ ሐል ያው አጅሯ እንዳለ ነው። ሲጀመር አልወጀበባት ወብዩቱል ኸይሩ ለሆነ ነው። ጁምዓ የሚወጅበው በወንድ ነው። አታጂቡ ጁምዓ አላ ኩሊ ሙስሊሚን ዘከሪን ባሊግን አቂልን ሙቂምን ሰሂህን በእነዚህ ነው የሚወጅበው። ሙስሊም በሆነ ባሊግ በሆነ አቂል በሆነ ሙቂም በሆነ ጤናማ በሆነ ሰው ነው የሚወጅበው ጁምዓ። ናም አንድ ወንድማችን ይላል አንድ አጎቴ ነበር። ይህ አጎቴ በወጣትነት ብዙውን ጊዜ አሳልፏል በሰለፊያ። አሁን ግን በተለያዩ ቫይረስ ተበክሏል። ይህንን አጎቴን ለሱ ተመርጠትና ዘመድናውን በተመለከተ እንዲስተያየ ምከረው። አጎት ማለት ያው አባት ወንድም ነው። ስለዚህ አንተ ብትወደው ለራስ ሱና ሐቅ ምከረው። ለምን አታዩ በሊአኺ ማን በነፍሲሂ ነው። አንድ ሰው ኢማኑ አይማላ ለራሱ ወደው ለወንድሙ ላጎት ያው እንደ አባት ውደድለት ሱና እንዲቀበል ጥረት አድርግ እንዲቀበል ምከራው። አይነቱ እምቢ ብሎ ከሄደ አንተ መንፈቅ መዝጋት እንደሚወጅብብኝ እምቢ ካልክ ብሎ ይንገረው። ካዛ እምቢ ካለ ማክረፍ ያን ጊዜ አላህ ሐቅ ይበልጣል። والله ورسوله حق ان يرضوه والله اعلم። ሴቶች በኃይል ጊዜ ቁርአን ይዘው መቅራትና ወደ መስጂድ መግባት ይሄ ጥያቄ ብዙ ጊዜ ከእህቶቻችን ይነሳል። ወልአስሉ ያው ካለ ውዱ ቁርአን አለመንካት አለመቅራት መስጂድ አለመግባት ግን ከራሃ ነው حرام ነው። ከደሩራ አንፃር የራሱን ቻለ እንትን አላቸው። ቁርአን ያፈዘች ከሆነ አዲስ ምትቀራ ከሆነ ቁርአን ምታቀራ ከሆነ በጓንቱ ቁርአን ሳትነካ እንደዚህ መቅራቱ አው ለምን ያይዱ ጊዜ ሰፊ ጊዜ ሊይዝ ስለሚችል በየወሩ የሚደጋገም ስለሆነ ቁርአን በቃ እንዳልቀራ ሊያደርጋት መቶ ከተከለከለች ከዚህ አንፃር ይቻላል። ኖርማል ዝም ብላ ምትቀራ ከሆነ ድምፅ ሳታወጣ ሳትነካ ብትቀራ አፍደል አህወጥ ነው። መስጂድ መግባት ሐራም ነው ከራሃ ነው ሚሉ አሉ። ያው ለማንኛውም ደሩራ ከሌላ መስጂድ ባትገባ ይመረጣል። የመስጂድ ስራ ሁለት ስራ አሰራ ማይደተኛና ንፈሳ استعمال اعتكافና ሰላት። ስለዚህ መስጂድ መግባቱ ምናልባት ለደርስ ብርድ ካለ ዝናም ካለ አብሮ የምትፈራከው ችግር ካለ መከላከያ ካደረገች حرام ነው ብለን አንደገንሽ ሚኑም አሉ መሰለ فيها خلاف طويل والاولى الاحتياط في هذا الباب والله اعلم። የመጨረሻውና አንደኛ ጥያቄ የሚሆነው ወይም በእጃችን የሚገኘው ጥያቄ ማለት ነው በዘካት ዙሪያ ይሆናል። አባትና እናቴ ዘካት አውጡ ስላቸው እምቢ አናወጣም ቢሉ ከእነሱ መብረት እነሱ ባወጣ እንዴት ይታያል? ዋናው አጅር የሚያገኙት እነሱ ሲያወጡ እንዲያወጡ እንደምንም ማሳመን ነው በሚችለው በግራ በቀኝ ቢለ ዘካቡን ሰዎች ገንዘብ ሲለውን አንደኛ ኢልሙም ስለሌለ ኢማኑም ደካማ ሰጃህልም ስላለበት ገንዘብን ስለሚወድ ብዙ ሰው ዘካ መስጠት ቅድም እንዳለው ይከብደዋል። ትልቅ መስሎ ይታያል። ግን እድገት እንደው ወንጀል እንደሚራገፍ በዘካ ገንዘብ እንደሚፋፋ ጀነት እንደሚሸመት ኢማኑ እንደሚማላ ብዙ ነገር እንደሚያገኝ አያውቁም። ስለዚህ እንዲያወጣ በሽማግሌ በጓደኛው አንተም ለፍታ እንዲያወጣ ማድረግ ነው። ምናልባት ዝም ካለ ተወሰነ አንተም ሰጣ ወይ ወደፊት ሊወድ ይችላል። ቢታወጣ ላይከለከል حرام ነው አንልም። والله اعلم።
هذا وبالله التوفيق والله أعلم وعلم أتم فإن أسف فمن الله وتوفيق وإن أخطأت فمن نفس الشيطان والله ورسوله بريئان اللهم انفع بنا العباد وافتح بنا البلاد واقمع بنا الفساد اللهم اجعل كلامنا قبولا وتأثيرا وانتشارا وقبولا ما دام حقا وصوابا اللهم إنا نتوب إليك ونستغفرك مما حصل في كلامنا وفي توجيه وفي دعوانا وفي إجابتنا من الزلات والهفوات والأثرات إنك جواد كريم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله